ሻዕቢያ በመቀሌ ከተማ ውስጥ ምንም አይነት ታፔላ ወይም መለያ ምልክት የሌለበት ድብቅ ቢሮ በመክፈት ጽምዶ ከተባለው ስብስብ ጋር በፈጠረው ውህደት አማካኝነት በትግራይ ምድር ላይ እንደልቡና ያለምንም ከልካይ እየተንቀሳቀሰ እንደሚገኝ ተጠቆመ። እስራኤል ለሀርጌሳ እውቅና ከሰጠች በኋላ ራሷ እስራኤል አምባሳደር ብትመድብም ዛሬ የተሰማው ደግሞ ሶማሌላንድ በቅርቡ በእስራኤል ኤምባሲ ልትከፍት መሆኑ ነው። ወዲህ ማዶ የአሜሪካ ሴኔት የሪፐብሊካኑን መሪ ዶናልድ ትራምፕን በግልጽ በመቃወም የኢራንን ጦርነት ለማስቆም የሚያስችል የጦርነት ስልጣን ውሳኔ ረቂቅ ነው በአብላጫ ድምፅ ያጸደቀው ተብሎ ሲዘገብ፣ ከወዲያ ማዶ ደግሞ በአሜሪካ 3 ታላላቅ ግዛቶች የአየር ብክለት አስቸጋሪ ደረጃ ላይ በመድረሱ ነዋሪዎች ከቤት እንዳይወጡ መመሪያ መሰጠቱ ተሰማ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችሁን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቀደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። በትግራይ ክልል የሚንቀሳቀሰው የባይቶና ፓርቲ አመራር የሆኑት አቶ ክብሮም በሰጡት መግለጫ በክልሉ ወቅታዊ የፖለቲካና ጸጥታ ሁኔታዎች ላይ እጅግ ጠንከር ያሉ አነጋጋሪ ትችቶችን መሰንዘራቸው ተዘገበ። አመራሩ እንዳሉት የኤርትራ መንግስት ወይም ሻዕቢያ በመቀሌ ከተማ ውስጥ ምንም አይነት ታፔላ ወይም መለያ ምልክት የሌለበት ድብቅ ቢሮ በመክፈት ጽምዶ ከተባለው ስብስብ ጋር በፈጠረው ውህደት አማካኝነት በትግራይ ምድር ላይ እንደልቡ ያለ ምንም ከልካይ እየተንቀሳቀሰ ይገኛል ብለዋል። ይህንን አይነቱ አሰራር በክልሉ ውስጥ ያለውን የህግ የበላይነትና የጸጥታ ቁጥጥር ጥያቄ ውስጥ የሚከት ከመሆኑም በላይ በትግራይ ህዝብ የወደፊት ዕጣ ፈንታ ላይ ከፍተኛ ስጋትና መስቀልቅል የሚፈጥር መሆኑን በአጽንኦት የነገሩት ለፋና ቴሌቪዥን ነው። አቶ ክብሮም ከዚሁ ከፋና ቴሌቪዥን ጋር በነበራቸው ቆይታ በትግራይ ክልል ለረጅም ዓመታት በስልጣን ላይ የቆየውን ህዝባዊ ወያኔ ሓርነት ትግራይ ፓርቲን ክፉኛ ተችተዋል። ህወሓት ባለፉት ዓመታት የተከተላቸው የተሳሳቱ የፖለቲካ መስመሮችና የወሰዳቸው ውሳኔዎች የትግራይን ህዝብ ለከፍተኛ መከራ፣ ስደትና ውድመት የዳረጉ መሆናቸውን በመጥቀስ ድርጅቱ በተግባር የትግራይ ህዝብ ዋነኛ አጥፊው ነው ሲሉ ተናግረዋል። የተወደዳችሁ ተመልካቾቻችን አሁን ደግሞ በስፋት ወደምንመለከተው የውጭ ዜና እናልፋለን። ከሞቃዲሾ ከተለየች 3 አስርተ ዓመታት ያሳለፈችው ብቻዋን ጥራ አገራ አገር የመሆን እድል ያገኘችው ኮንትሮባንድም ለስራ አስመጭና ላኪም ለሆን ራሴን በራሴ አቅም እችላለሁ ብላ እንዳለችው የተሳካላት ሶማሌላንድ እናቷ ሞቃዲሾ ምን ብታባብላት፣ ብትለምን፣ ብታስፈራራት፣ አንዳንድም አናቷን ለመኮርኮም ብትወድም ተቋቁማ እያሳለፈችው በማንኛውም መመዘኛ አገር የመሆን አቅም አለኝና እወቁኝ ብትል ሰሚ አጣች። እርሷ ግን የራሷ መገበያ ገንዘብ፣ የራሷ መዘዋወሪያ ፓስፖርት፣ የራሷ የጸጥታ ኃይል አዘጋጅታ በተግባርም ፈተና እውቅና ጀባባይ መራቂ ያዢ ፈሺ እኔ ያወኩሽ ባይ የሚዘይራት አገር ስትጠብቅ ቆይታ
አካባቢዋና አጎራባቿ በኃያላን ኮቴ እየተረመረመ በትከሻቸው ከሌላው ጋር ካልተለካካን ሲሉ ሽቅብ የሚያስተነፍሳቸውን እየታዘበች ባለችበት ቅጽበት መቼም የሰው ጉዳቷ የሆነባት ኢትዮጵያ እርሷም ችግሬን በትቀርፍልኝ ለሷም ያገርነት እውቅና ብሰጣት ብላ ሐሳቡ እንዳለኝ ተወቃለችና የመሻቷን ጉዳይ ባዋየቻት ጊዜ ሁኔታውን የሰማ እኔ ብሎ የቤት ስራውን ያልሰራ ተማሪ ያለው ተብሎ ባስተማሪ እንደተጠየቀ ድምጹን የሚያሰማ የመገኘቱን ያህል ተሞክሪያትና አብሎ ጦር እያነጣጠረባትም ነበር ሀርጌሳ ላይ። በዚህ መሃል ነው ብሄድ መግቢያዬ ብጎበኘው ማረፊያዬ ባህር ውስጥ ብገባ ፎጣ ይዞ ለማደራረቅ ገበናዬ ሊሆን የሚችል ስፍራ ከምንም በላይ ደግሞ አይናቸውን አንሸዋራው የሚያዩኝ ሞቴን የሚመኙ መቃብሬን አርቀው የቆፈሩ ጠላቶችን ከቀይ ባህር ውስጥ ደፍቄ ለኔ የተመኙትን ለነሱ አደርገዋለሁ ብላ ቢሻት በሀርጌሳ ቢሻት ከሶማሌላንድ ውሃ ግርጌ ማረፊያ ጎጆ ልትቀልስ የጦር መሳሪያ ልምዷን ሰው እንዳይሰማባት ወደ ውሃ ውስጥ ለመተኮስና ለመለማመድ እያሰበችው እስራኤል እውቅና ሰጠቻት። ዓለም ጉድ አለ። አይሁዲቱ አገር ለሙስሊም አገር እውቅና ሰጠች ብለው ከሃይማኖት ጫፍ ቋጥረው የጀመሩ ተንታኞች የሞቃዲሾ መንግስት አይደረግም ሉዓላዊ ግዛት መጣስ ነው መድፈር ነው የሚለውን እሪታውን የሚሰማው ጠፋ። እስራኤል ለሀርጌሳ እውቅና ከሰጠች በኋላ ራሷ እስራኤል አምባሳደር መደባለች። ዛሬ የተሰማው ደግሞ ሶማሌላንድ በቅርቡ በእስራኤል ኤምባሲ ልትከፍት መሆኑ ነው። ራሷን ከሶማሊያ ያገነጠለችው ሶማሌላንድ በቅርቡ የነፃ መንግስትነት እውቅና በሰጠቻት እስራኤል ኤምባሲ እንደምትከፍት የሶማሌላንድ አምባሳደር በኤክስ ገጻቸው አስነብበዋል። እስራኤልም በሶማሌላንድ ዋና ከተማ ሀርጌሳ ኤምባሲ ትከፍታለች ተብሎ እንደሚጠበቅ አምባሳደር መሐመድ ሐጊን በዚሁ መልእክታቸው ገልጸዋል። ሶማሌላንድ ከሶማሊያ የፌደራል መንግስት መገንጠሏን ያወጀችው እንደ አውሮፓውያኑ አቆጣጠር በ1991 ዓ.ም ነው። እስራኤል ባለፈው ታህሳስ ለሶማሌላንድ የነፃ መንግስትነት እውቅና በመስጠት እስካሁን ብቸኛዋ ሀገር ሆናለች ሲል የዘገበው የጀርመን ድምፅ ነው። በተያያዘ ዜና ሶማሌላንድ እስራኤል ውስጥ ኤምባሲ መክፈቷን የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር የሁለቱን ሀገራት ግንኙነት ይበልጥ የሚያጠናክር ጠቃሚ እርምጃ ነው ሲሉ አንቆለጳጵሰውታል። ሶማሌላንድ በአወዛጋቢዋ ከተማ ኢየሩሳሌም ውስጥ ኤምባሲ ከከፈተች በከተማይቱ የተከፈተ ኤምባሲ ቁጥርን 8 ያደርሰዋል። በእስራኤል የአብዛኛዎቹ ሀገራት ኤምባሲዎች የሚገኙት በይፋ በሚታወቀው የእስራኤል ርዕሰ ከተማ ቴል አቪቭ ነው። በዶናልድ ትራምፕ የመጀመሪያ ስልጣን ዘመን አሜሪካን ኤምባሲዋን ወደ ኢየሩሳሌም ማዛወሯ ይታወሳል። እስራኤል ኢየሩሳሌም ሙሉ በሙሉ ዋና ከተማዬ ነው ትላለች። የተባበሩት መንግስታት ድርጅትና በርካታ ሀገራት ግን ምስራቅ ኢየሩሳሌምን በእስራኤል በኃይል እንደተያዘ አካባቢ ነው የሚቆጥሩት። ፍልስጤማውያን ደግሞ ምስራቅ ኢየሩሳሌም የወደፊቱ ዋና ከተማቸው እንዲሆን ይፈልጋሉ። እስራኤል ባለፈው ታህሳስ ለሶማሌላንድ እንደ ነፃና ሉዓላዊ ሀገር እውቅና ስትሰጥ ሶማሌላንድ የግዛት አካል ናት የምትለው ሶማሊያ የእስራኤልን እርምጃ በሉዓላዊነቴ ላይ ሆን ተብሎ እየተሰነዘረ ጥቃት ስትል ተቃውሞዋን አሰምታለች። የአፍሪካ ህብረት፣ ሌሎች ማህበራትና መንግስታትም እርምጃውን ተቃውመውታል። ሁሉ በደጄ ከምትለው እስራኤል ዘንድ ለጆሮ ሽውታ ያህል እንኳን ሳይሰማት ቀረ እንጂ ሶማሌላንድ በኢየሩሳሌም የመጀመሪያውን ኤምባሲዋን እንደምትከፍትና ለእስራኤል ዋና ከተማ ኢየሩሳሌም በይፋ እውቅና የሰጠች ሁለተኛዋ ሙስሊም ሀገር መሆኗን ሶማሊያ ጋርዲያን ዘግቧል። እንደ አውሮፓ አቆጣጠር ታህሳስ 26 2025 ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሶማሌላንድ ነጻነት በይፋ የተቀበሉ ሲሆን በዚህም እስራኤል የሶማሌላንድ ነጻነት ያወቀች የመጀመሪያዋ የተባበሩት መንግስታት ድርጅት አባል አገር ሆናለች። በሶማሌላንድ ዋና ከተማ ሀርጌሳ ቋሚ ኤምባሲዋን አቋቁማለች። አዲሱ የሶማሌላንድ በእስራኤል አምባሳደር ዶክተር መሐመድ ሐጂ
ማክሰኞ ዕለት በኢየሩሳሌም በሚገኘው የፕሬዝዳንቱ መኖሪያ ቤት ለእስራኤል ፕሬዝዳንት ይስሐቅ ሄርዞግ የሹመት ደብዳቤያቸውን ካስረከቡ በኋላ ይህንን ዲፕሎማሲያዊ እድገት አረጋግጠዋል። አምባሳደር ሀጂ ሲናገሩ የሶማሌላንድ ሪፐብሊክ ኤምባሲ በኢየሩሳሌም እንደሚገኝ ስገልጽ በደስታ ነው። ኤምባሲው በቅርቡ ይከፈታል። እስራኤልም በሀርጌሳ ኤምባሲዋን የምታቋቁም ሲሆን ይህም በሁለቱ ህዝቦቻችን መካከል እያደገ የመጣውን ወዳጅነት፣ የጋራ መከባበርና ስልታዊ ትብብር የሚያንጸባርቅ ነው ብለዋል። ሶማሌላንድ በዚህ ሰሞን ነፃ የወጣችበትን ዓመታዊ በዓሏን ስታከብር መሰንበቷ ይታወሳል። የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ አሜሪካ ተሻግረን በስፋት የምንመለከተውን ቀጣዩን ዘገባ እናስከትላለን። አሜሪካ እንዲህ እንደዛሬው አገር ሆና ከመቆሟ በፊት ማንም አያውቃትም ነበር። ዛሬ ደርሶ የዴሞክራሲ አቮካት ሆነኝ የምትለው አሜሪካ ከያቅጣጫው ወደ መሬቷ በተንቀሳቀሱ ሰዎች ሐሳብ ተጠንስሳ የተፈጠረች አገር ነች ይሏታል። ያም አለያ የተመሰረተችበትን ጊዜ ቀን ቆጥራ በያውላላ ሜዳው ላይ የምንከራተት ሰዎች እንኳንም አላደረከን ሲሉ አሁን መንበረ ስልጣን ላይ ያሉት ባለስልጣኖችን ጨምሮ ዜጎች የምስረታዋን 250ኛ ዓመታቸውን አክብረዋል። የምስረታ በዓል አከባበር አካል በሆነው ሪዴዲኬት 250 በተሰኘው መርሃ ግብር ላይ ለመታደም በሺዎች የሚቆጠሩ ሰዎች ባለፈው እሁድ በናሽናል ሞል ተሰብስበው ነበር። የሃይማኖት መሪዎችና የፖለቲካ ሰዎች የተሳተፉበትንና ቀኑን ሙሉ የቆየውን የጸሎት ስነስርዓት ያዘጋጁት አካላት በ10 ሺዎች የሚቆጠሩ ታዳሚዎችን እንጠብቃለን ያሉት በዋዜማው ነበር። በቪዲዮ መልእክት ለታዳሚው ንግግር ያደርጋሉ ተብለው የተጠበቁት ፕሬዝዳንት ዶናልድ ትራምፕ አሜሪካ ትቅደም መፈክሪያ ሆኖ እንዴት እቀራለሁ ያሉ በሚመስል ሁኔታ በዝግጅቱ ታድመዋል። መርሃ ግብሩ አንድ ህዝብ ከፈጣሪ በታች ለሚለው መርህ ዳግም ራስን የመስጠት ወይም የመቀደስ ሂደት ተደርጎ ተወስዷል። ንግግር እንዲያደርጉ ከተጋበዙት መካከል የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የመከላከያ ሚኒስትር ፒት ሄግሴት፣ ምክትል አፈ ጉባኤው ማይክ ጆንሰን እና ምክትል ፕሬዝዳንት ጄዲ ቫንስ ይገኙበታል። ሄግሴት ለዝግጅቱ በተሰራ የማስተዋወቂያ ቪዲዮ ላይ መስራቾቻችን ሁለት ቀላል እውነታዎችን ያውቁ ነበር ብለዋል። መብቶቻችን ከመንግስት የመነጩ አይደሉም፣ ከፈጣሪ የተሰጡ ናቸው። አንድ ሀገር ጠንካራ መሆን የሚችለው እምነቱ ጠንካራ ሲሆን ብቻ ነው ብለዋል። ይህ መርሃ ግብር ከየትኛውም የህብረተሰብ ክፍል ለተውጣጡ አሜሪካውያን የተዘጋጀ ተብሎ ቢተዋወቅም ተቺዎች ግን ንግግር እንዲያደርጉ ተዘረዘሩት 15 የሃይማኖት መሪዎች መካከል 14ቱ ክርስቲያኖች መሆናቸውን ጠቁመው ኡቴ በማለት ተችተው ታልፈዋል። በዚሁ መርሃ ግብር ላይ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዲህ አሉ። ከሀገራችን አጀማመር አንስቶ አሜሪካ ነፃነትንና ልዩነትን እስካንጸባረቀችበት ጊዜ ድረስ የሀገራችን ነፍስ በክርስቲያናዊ እምነት ላይ የተመሰረተች ናት። ቀደምት አባቶቻችን ከዘመናት በፊት በዚች ቀን እንዳደረጉት ሁሉ እኛም ዛሬ አገራችንን ለፈጣሪ ዳግም ለመስጠት ተሰባስበናል። የውጭ ጉዳይ ሚኒስቴር በበኩሉ ባወጣው መግለጫ ከ250 ዓመታት በፊት በዚች ቀን የቀድሞ አባቶቻችን ለብሔራዊ የጾምና የጸሎት ቀን ተሰብስበው ነበር። ዛሬ አሜሪካውያን ከፈጣሪ በታች እንደ አንድ ህዝብ ዳግም በአንድነት ይቆማሉ። ማንነታችን ይህ ነው። ሁልጊዜም ማንነታችን ይኸው ነበር አለ። እንግዲህ እሁድ በሰንበቱ ይህ ሆኖ አልፎ በማግስቱ የሥራ ቀን ሰራተኛው፣ ባለስልጣኑ ሁሉም ወደ ስራ ገበታው ተመለሰ። የትናንቱ ቀን አስደሳች ቀን ነበር እየተባባለ ሲያወካ በነበረበት ቅስበት በነጩ ቤተ መንግስት ውስጥ ትራምፕን ጉድ የሚያፈላባቸው ውሳኔ ለመወሰን የተሰባሰቡ የሴኔት አባላት ነበሩ። ገሚሱ
በጆሮ ስር ተጠግቶ ሲያንሾካሾክ ከፊሉ ከዚህ በላይ ምን ይመጣል እያለ ይጮሃል። ብዙም አልቆየ ወዲያውን ከውስጥ አዋቂ ሰማን ያሉ ብዙሃን መገናኛ ባለሙያዎች ከጉንጭ የሚያልፍ አንጀት ጠብ የሚል ዜና አገኘናሉ። በእርግጥም የአሜሪካ ሴኔት በፕሬዝዳንት ትራምፕ ላይ ማዕቀብ የሚጥል ውሳኔ አሳለፈ የሚለው ዜና ተሰማ። የአሜሪካ ሴኔት የሪፐብሊካኑን መሪ ዶናልድ ትራምፕን በግልጽ በመቃወም የኢራንን ጦርነት ለማስቆም የሚያስችል የጦርነት ስልጣን ውሳኔ ረቂቅ ነው በአብላጫ ድምፅ እያጸደቀው። የውሳኔ ረቂቁን ወደፊት ለማስኬድ በተደረገው የድምፅ አሰጣጥ ስነ ስርዓት 50 ለ47 በሆነ ጠባብ ድምፅ ያለፈ ሲሆን 4 ሪፐብሊካኖች ከዴሞክራቶች ጋር በማበር ለውሳኔው ድጋፍ ሰጥተዋል ነው የተባለው። አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩ ከ80 ቀናት በኋላ የተላለፈው ይህ ውሳኔ ትራምፕ ከኮንግረሱ ፈቃድ ካላገኙ በስተቀር የአሜሪካ ጦር በኢራን ላይ የሚያደርገውን ድብደባ እንዲያቆም የሚያስገድድ ነው። ይህ ውጤት በሕገ መንግስቱ ላይ በግልጽ እንደተቀመጠው ወታደሮችን ወደ ጦርነት የመላክ ስልጣን ሊኖረው የሚገባው ኮንግረሱ እንጂ ፕሬዝደንቱ አይደሉም ብለው ሲከራከሩ ለነበሩት ሕግ አውጪዎች ትልቅ ድል ነው። ይሁን እንጂ የውሳኔ ረቂቁ 100 አባላት ባሉት ሴኔት ውስጥ ቢጸድቅም በሪፐብሊካኖች በሚመራው የተወካዮች ምክር ቤት መጽደቅ ይኖርበታል። በተጨማሪም ፕሬዝዳንት ትራምፕ ሊጠቀሙበት የሚችሉትን ድምፅን በድምፅ የመሻር መብት ለማለፍ በሁለቱም ምክር ቤቶች የ2/3 አብላጫ ድምፅ ማግኘት ግድ ይለዋል። የውሳኔ ሐሳቡን ያቀረቡ ሴናተር ቲም ካን ፕሬዝዳንት ትራምፕ ከኢራን የቀረቡ የሰላምና የዲፕሎማሲ ጥያቄዎችን ችላ በማለት ጦርነቱን እየቀጠሉ ነው ሲሉ መውቀሳቸውን ጨምሮ የዘገበው ሮይተርስ ነው። ኢራን አለቀላት፣ ታሪክ ትሆናለች፣ የራሷ ወታደር የሌላት ሀገር ትሆናለች፣ ስሟ ከምትጠራበት መታወቂያ ላይ ይሰረዛል ሲሉ የነበሩት ዶናልድ ትራምፕ ከሁለቱ ምክር ቤት አብላጫ ድምፅ የእሳቸው የመሻርን እድል የማያስቀር መሆን አለመሆኑን ጨምሮ በቀጣይ የምናየው ይሆናል። በሌላ መረጃ በአሜሪካ 3 ታላላቅ ግዛቶች የአየር ብክለት አስቸጋሪ ደረጃ ላይ መድረሱ ተገለጠ። ነዋሪዎች ከቤት እንዳይወጡ መመሪያ መሰጠቱም ነው የተሰማው። በአሜሪካ የሚገኘው ብሔራዊ አየር ሁኔታ አገልግሎት በኒውዮርክ፣ ሜሪላንድ እና ካሊፎርኒያ ግዛቶች ውስጥ የአየር ብክለት መጠን ለጤና አስጊ ወደሆነ ደረጃ ማሻቀቡን ተከትሎ የአየር ጥራት ማስጠንቀቂያ አውጥቷል። በተለይም ተጋላጭ የሆኑ የህብረተሰብ ክፍሎች ጥንቃቄ እንዲያደርጉና ከቤት እንዳይወጡ ጥሪ ቀርቧል። የብክለቱ መንስኤዎችና የተጎዱ አካባቢዎችን ሲመለከት በኒውዮርክና ሜሪላንድ በፀሐይ ብርሃን፣ በሞቃት የአየር ጸባይና ከተሽከርካሪዎች እንዲሁም ከኢንዱስትሪዎች በሚወጡ ጭሶች አማካኝነት የሚፈጠረውን የኦዞን ጋዝ መጠን ከመጠን በላይ ከፍ ብሏል። በኒውዮርክ ከተማ በሁሉም 5ቱም ወረዳዎች ዌስት ቼስተር እና ሮክላንድ እንዲሁም በሜሪላንድ ባልቲሞር አካባቢዎች የኮድ ኦሬንጅ የአየር ጥራት ማስጠንቀቂያ ተሰጥቷል። በደቡባዊ ካሊፎርኒያ በኃይለኛ ነፋስ ምክንያት የሚነሳ የአፈርና አቧራ ብናኝ የአየሩን ጥራት በእጅጉ አበላሽቶታል። በተለይም በኮቺላ ቫሊ አካባቢዎች ችግሩ በስፋት ይታያል ያለው የኒውስዌክን የጠቀሰው መረጃ ለጤና ያለውን አደጋ ሲያብራራ የአየር ብክለቱን ሳምባን ሊያቆስልና በቀጥታ ወደ ደም ዝውውር ስርዓት ውስጥ ሊገባ እንደሚችል ባለሙያዎች አስጠንቅቀዋል ሲል ጠቅሶ ዋና ዋናዎቹ የጤና ስጋቶች የሳምባ ስራ መዳከም፣ የአስምና የብሮንካይትስ ህመም መባባስ፣ ለልብ ድካምና ለስትሮክ የመጋለጥ እድል መጨመር፣ የአይን የአፍንጫና የጉሮሮ መቆጥቆጥ ሊከሰት ይችላል ብሏል። ይበልጥ ተጋላጭ የሆኑት ሳምባቸው ገና በማደግ ላይ ያለ ህጻናት፣ የበሽታ መከላከል አቅማቸው የደከመ አረጋውያን፣ የልብና የሳምባ ህመም ወይም አስም ያለባቸው ሰዎች፣ በግንባታና በተለያዩ የውጭ ስራዎች ላይ የተሰማሩ የጉልበት ሰራተኞች ሲሆኑ የተሰጡ የጥንቃቄ መመሪያዎች ስለመኖራቸውም ያመለከተው ዘገባ ነዋሪዎች በተለይም ከሰዓት በኋላና ማምሻውን የብክለት መጠኑ ከፍተኛ በሚሆንበት ወቅት የሚከተሉትን ጥንቃቄዎችን እንዲያደርጉ የተመከረ መሆኑን ጠቅሶ ከባድ የሆኑ የውጭ አካል ብቃት እንቅስቃሴዎችን መቀነስ፣ መስኮትና በሮችን ዘግቶ መቆየት፣ ከተቻለ የአየር ማጽጃዎችን መጠቀም፣ እንደ ሻማ ማብራት፣ ሲጋራ ማጨስና ከቤት ውስጥ የሚደረጉ የከሰል ጥበሳዎችን ማስወገድ፣ ብክለቱን ለመቀነስ ሲባል የግል መኪና አጠቃቀምን በመቀነስ የጋራ ወይም የህዝብ ትራንስፖርትን መጠቀም ተገቢ ነው መባሉን ከናሽናል ኮንትራክተር ለመረዳት ችለናል።
ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ የሞርስ ቤተሰቦች በሞርስ የበላይ ጠባቂ ክትትል ወደ እናንተ እንዲደርስ የተዘጋጀው የዛሬው የሞርስ ዜና የእስካሁኑ ነበር። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ የሞርስ መርሃ ግብር እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።